ተወኩል ያለው ሰው ሁሌ የተረጋጋ ሐያት ይመራል ወጥነት ያለው ባህሪ ያለው ሰበብ በዋዥቀ ቁጥር አይዋዥቅም ሰበብ ይዋዥቃል ውጤት ይዋዥቃል አንተ ማንነትህ ግን ከአላህ ጋር ከሆነ ተዓልቀህ ግንኙነትህ ጠንካራ የሆነ ከሆነ በአላህ ላይ ያለህ መመካት ሰበብ ላይ ካልሆነ የተንጠለጠልከው ስቴብል የሆነ ሐያት ነው የምትመራው መርከቡ ሰመጠ ስትረስ የለም መርከቡ ሰመጠ ጀላሊ ረህመቱላህ ዐለይሂ ታሪክ ያነሳቸው እንዲያዩ በቃ ተረጋግተህ ነው የምትኖረው የሙእሚን ይሄው ነው ባህሪዋ وعلى الله فليتوكل المؤمنون بالله لا مؤمنوች ይመኩ ይላል አላህ أليس الله بكاف عبده الله ለባህሪያው በቂ አይደለም እንዴ በሌላ ሪዋያ ቂራአ ላይ أليس الله بكاف عباده ለባሮቹ አጠቃላይ አላህ በቂ አይደለም እንዴ በቂ ነው አላህ አዘወጀል ስለዚህ እዛ ጋር በመታደርሰው ሰበብ ላይ የሚመጣ መዋዠቅ ያንተን ስሜት አይዋዥቀው ዲፕሬሽን ውስጥ አያስገባህም ጭንቀት ውስጥ አያስገባህም እደርስበታለሁ ብለህ ተነፋለት የነበረ ማክሲመም ኤፈርትህን ያደረስክለት ልትይዘው ስትል ቢያመልጥህ አልহামዱሊላህ ብለህ ወደ አላህ ነው የምትጠጋው ያ ልፋትህ እንደማይባክን ታውቃለህ አላህ በሌላ እንደሚክስህ ታውቃለህ ስለዚህ በህይወት ውስጥ የውጤቶች መዋዠቅ አንተ ላይ የሚፈጥረው ነገር አይኖርም እውነተኛ ተወኩል ቀልብ ውስጥ ሲኖር ይህ ነው ማለት ነው